ህሊና ሲነጻ ዓለም ሁሉ የናንተ ነው። ቅዱስ ህሊና ካላችሁ ዓለም ሁሉ የናንተ። ብዙ ነገር ሞልቷችሁ የተልከሰከለ ህሊና ከሚኖራችሁ ምንም የሌላችሁ ንጹህ ህሊና ያድርጋችሁ መድኃኒዓለም። ንጹህ ህሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለው። እኔ ችግር ዘርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽህና ሲጎል የምን ሞት ይመጣል? አንደኛ የስጋ ሞት በሉ እንጂ። እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹህ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ኢትካው ንዋየከ በከንቱ፣ ገንዘብህን በከንቱ አታባክን በሚል ርዕስ እንማማራለን። እስኪ በሉ ደግማችሁ በሉ፣ ገንዘብህን በከንቱ ደግማችሁ በሉ ለሶስተኛ ጊዜ፣ በከንቱ አታባክን። መጽሐፈ ሲራክ ምዕራፍ 5 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ይህንን የተናገረው ኢያሱ ሲራክ ነው። ሲራክ ማለት ጥበበኛ ማለት ነው። ይህንን ጥበቡን ያገኘው በመከራ ውስጥ ሆኖ ነው። በነገረ ሰሪዎች አማካኝነት በቤተ መንግስት ባሉ ሰዎች ጥላቻ ታስሮ በሚኖርበት እግዚአብሔር ጥበብ ስጋዊ፣ ጥበብ መንፈሳዊ ገልጦለት ልቡናውን አስፍቶ አምልቶ በመንፈሳዊም ሕይወታችን እንዴት እንደምንመራ በስጋዊም ሕይወታችን እንዴት እንደምንመራ የጻፈ ታላቅ ነቢይ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ምስጢረ ሥላሴ ኃላፊያቱን መጻያቱንም ያየ ጥበበኛም ነው፣ ነቢይም ነው፣ ሐዋርያም ነው፣ መምህርም ነው። በብሉይ ኪዳን ዘመን የነበረ በቅዱሳት መጻሕፍት አንድ ብለን ከምንቆጥራቸው ከ80 መጻሕፍት ከጥበብ መጻሕፍት አንዱ የሲራክ መጽሐፍ ነው። ሰዎች ልጆቻቸውን ሲያሳድጉ ማስተማር ከሚገባቸው የልጆች ማሳደጊያ መጽሐፍ ተብሎ ከሚጠራው ውስጥ አንዱ መጽሐፈ ሲራክ ነው። ልጅ ስናሳድግ የምናነብላቸው የምናስተምራቸው መጽሐፈ ሲራክ፣ መዝሙረ ዳዊት እና የሰሎሞን የጥበብ መጻሕፍት መጽሐፈ ምሳሌ፣ መጽሐፈ ጥበብ፣ መጽሐፈ መክብብ፣ እነዚህን ለልጆች እያነበቡ እያስተማሩ ማሳደግ ይገባል። ሕፃናት 40 ቀን ከሞላቸው በእናታቸው ማህፀን 40 ቀን ሲሞላቸው አካል ዘየአክል ይሰራላቸዋል፣ ተስዕሎተ መልክ ይፈጸምላቸዋል። ዓይናቸው፣ ጆሮአቸው፣ እግራቸው፣ ሁለንተናቸው ተሰርቶ የሚያልቀው በ40ኛው ቀን ነው። ሰው ከ40 ቀን በኋላ ይሰማል። ሰው ከ40 ቀን በኋላ ያመልካል፣ ያመሰግናል፣ ፈጣሪውንም ያውቃል። በእናቱ ቀን በእናቱ ማህፀን የ40 ቀን ጽንስ ከሆነ በኋላ በ40ኛው ቀን ሰው ለድህነትም ለሀብትም ለሊቅነትም ለድንቁርናም ለውርደትም ለክብርም ለሲኦልም ለገነትም የሚሾመው በ40 ቀን ነው። ያ ማለት እግዚአብሔር ሰዎችን በ40 ቀናቸው ለድህነትም ለሀብትም ስልጣን ይሰጣቸዋል ማለት ነው። ይህንን ይዘው ሰዎች የ40 ቀን ዕድሌ ይላሉ። አዲያ እንደዚህ ከሆነ እግዚአብሔር ሰውን በ40 ቀኑ በእናቱ ማህፀን አንተ ድሃውን አንተ ባለጸጋውን ብሎ የሚፈርድበት ከሆነ ሰዎች ድሃ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ለሲኦሉን አንተ ለገነቱን ብሎ የሚፈርድበት ከሆነ ሰዎች ኃጢአተኛ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ሊቅሁን አንተ ደንቆሮሁን ብሎ እግዚአብሔር የሚሾም ከሆነ እግዚአብሔር ሰዎች ደንቆሮ ለመሆናቸው ወይም ሰዎች ንፉግ ለመሆናቸው ወይም አመፀኛ ነፍሰ ገዳይ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። እንደዚያ ከሆነ ደግሞ በኃጢአተኞች ሊፈርድባቸው አይገባም። ምክንያቱም እሱ ፈርዶባቸዋልና ምንም ማድረግ ስለማይችሉ ክፉ ይሰራሉና ማለት ነው። ሎቱ ስብሐት። እግዚአብሔር ግን ፍርደ ገምድል አምላክ አይደለም። በማንም ላይ እግዚአብሔር ሳይፈጠር የወሰነለትም ሰው የለም፣ የወሰነበትም ሰው የለም። እግዚአብሔር ለሰው ሁሉ መዳንን የሚሻ አምላክ ነው። ሰዎች ሁሉ እሱን ወደ ማወቅ እንዲደርሱ የሚፈልግ አምላክ እንጂ
አንዱን ለሐሳር አንዱን ለክብር አልፈጠረም። እግዚአብሔር የወሰነበት ሰውም የለም። ሰው ሁሉ የየራሱን ሸክም ይሸከማል። ቅዱስ ጳውሎስ ገላትያ ምዕራፍ 6 ላይ እንደተናገረው ወኩሉ ጾሮ ይጸውር፣ ሰው የየራሱን ሸክም ይሸከማል። እግዚአብሔር ግን ሲኦልን አሸክሞ የፈጠረውም የለም፣ አክሊል አቀዳጅቶ የፈጠረው ሰውም የለም። ሁሉም ሰው ለነፃነት ተጠርቷል። ሁሉም የዘራውን ያጭዳል። ሞትም ሕይወትም በገዛ እጃችን የምናጭዳቸው በገዛ እጃችን የምንበትናቸው ናቸው። እግዚአብሔር ያልዘራውን አያጭድም፣ ያልበተነውን አይሰበስብም፣ ያላስተማረንንም አይፈርድም። ባልሰጠን ጸጋም እግዚአብሔር ፈርዶ ሲኦልም ገነትም አያስገባም። ሰው ስለተመረጠ ብቻም አይጸድቅም። ሰው ተፈርዶበትም የተፈጠረ የለም። ሁሉም ሰው ለነፃነት ተፈጥሯል። እግዚአብሔርም ማንም ሰው ይሞት ዘንድ አይፈቅድም። እግዚአብሔር ፈቃዱ የሰው ድነት ነው። ወይፈቅድ ሞቶ ለኃጥእ አላ ይትመየጥ ሀቤ፣ የኃጢአተኛውን ሞቱን እኔ አልፈልግም፣ ኃጢአተኛው ተመልሶ በሕይወት ይኖር ዘንድ ነው እንጂ ይላል የሰራዊት ጌታ ቅዱስ እግዚአብሔር። እንዲያ ከሆነ ሰውን በ40 ቀን በ80 ቀን እግዚአብሔር ይሾመዋል ማለት ምን ማለት ነው? ወይም የ40 ቀን ዕድል ማለትስ ምን ማለት ነው? ለመሆኑ በድል ድሃ በድል ሀብታም ይኮናልን? ወይስ በድል ሊቅ በድል ደንቆሮ ይኮናልን? ወይስ ደግሞ ለሮጠ ለሰበሰበ ለፈጠነ ለበለጠ ነውን? ወይስ አንደበቱን ጮሌ ላደረገ ወይም ደግሞ አለሁ አለሁ ላለ ወይም አብዝቶ ለተማረ ወይም በዘመድ ለከበረ ወይም ጉልበት ላለው ወይም ደግሞ ዕውቀቱ ለሰለጠነለት ወይም አንደበቱ ለተከናወነለት ነውን? አይደለም። አኮ ለዘሮጸ ወለዘበደረ፣ ለሮጠ ለቀደመ አይደለም። አሁን ታዲያ እንዴት እንሁን? እግዚአብሔር ሰዎችን መርጦ ካስቀመጠ እናንተ የምትድኑ ናችሁ ብሎ ከመረጠ እኛን ካልመረጥነን ምን ያለፋናል ብለን መጠየቅ እንችላለን። ልፋታችን ከንቱ ነዋ። ምክንያቱም የተወሰነልንን ስለምናገኝ ብለን እግዚአብሔርን መሟገት እንችላለን። ደግሞስ ለምን ጹሙ ይለናል? ለምን ጸልዩ ይለናል? ለምን ስገዱ ይለናል? ለምንድን ነው አስቀድሱ የሚለን እግዚአብሔር? ለምንስ ይሰብከናል? ለምንስ ሕግን ይጽፍልናል? ለምን መምን ይሾምልናል? ለምንስ ካህናትን ሾመልን? ለምን ሲኖዶስን አስቀመጠ? ለምንስ ወጥቶ ወርዶ አስቀመጠ? ወይስ ደግሞ እሱ የድርሻዬን ተወጥቻለሁ ብሎ እንደ ግድ የለሽ መምህር የድርሻዬን ከተወጣው ሰው የራሱ ጉዳይ ለማለት ነውን? እግዚአብሔር እንደ ሰው የድርሻዬን አድርጌያለሁ ብሎ ከተጠያቂነት ለማምለጥ ብቻ ብሎ የሚሰራ አምላክ አይደለም። እግዚአብሔር በርህራሄ የሚሰራ ነው። በርህራሄ የሚሰራ ነው። በዚህ ዓለም የሚሰጡ ሰዎች ብዙ ናቸው። ግን ስላገኙ የሚሰጡ ሰዎች አሉ። ለመመስገን የሚሰጡ ሰዎች አሉ። ክብር ፈልገው የሚሰጡ ሰዎች አሉ። ስም ፈልገው የሚሰጡ ሰዎች አሉ። ለመኩራት የሚሰጡ ሰዎችም አሉ። ወይም ደግሞ እንዲሁ የሚሰጡ ሰዎችም አሉ። ርህራሄ በርህራሄ የሚሰጥ ግን እግዚአብሔርና እሱን የመሰሉ ቅዱሳን ናቸው። እንዲያ ከሆነ እግዚአብሔር በማንም የማይፈርድ ከሆነ ፍርዱም ትክክል ከሆነ በባህሪውም አድሎ ከሌለበት እግዚአብሔር በ40ኛው ቀን ይሾማልን ብንል፣ አዎ ይሾማል። እሱ ምንድን ነው? ቅዱስ አትናቴዎስ በቅዳሴው እንዲህ ብሎ ይናገራል። ኦ ዘታወፅኦ ለሕፃን ማቁሄ ብሲ ወትፌኖ ውስተ ከርሰ ብሲት ወትጠበልሎ በሰፋድል ረቂቅ ወትሰይሞ ወበ40 ዕለት ተሰይሞ እመኒ ለነዲ ወመኒ ለብኢል እንዘማይ ውእቱ ታረገው በጥበብከ። አቤቱ ሕፃኑን ከእናቱ ከአባቱ አብራክ ከፍለ በእናቱ ወገም በእናቱ ማይፀን ልከ ውሃውን አርግተ ተስሎ ተመልክ ሰጥተህ የምትፈጥረው ሆይ አንተ በ40ኛው ቀን ሰውን ለድህነትም ሆነ ለሀብት ለሲኦልም ሆነ ለገነት ትሾመዋለህ ይላል መጽሐፍ። ምን ማለት ነው ብትሉኝ፣ እግዚአብሔር በ40 ቀን ማንንም አይሾምም። ታዲያ ምንድን ነው? ሰው ቢሰራ የሚበለጽግበትን ቢሰንፍ የሚደህይበትን እጅ ይሰጠዋል ማለት ነው። ቢሰግድ የሚኮነንበትን ኮርትሞ ቢቀመጥ የሚኮነንበትን ቢሰግድ የሚጸድቅበትን እግር ይሰጠዋል ማለት ነው። ቢሰጥ የሚጸድቅበትን ቢቀማ የሚኮነንበትን እጅ ይሰጠዋል ማለት ነው። ኃላፊነቱ በእጅ ነው። ኃላፊነቱ በአንደበቱ ነው። ቢያመሰግን የሚጸድቅበት ቢራገም የሚኮነንበትን አፍ ይሰጠዋል። ስልጣኑ ግን የእሱ ነው። የሆኑ ሰዎች ወፍን በእጃቸው ጨበጡና አንድ አባትን ሂደው ያችን ወፍ በእጃቸው ይዞ አባ ይቺ ወፍ ሙታለች አለች አሏቸው። ሙታለች ቢሏቸው እያት እስኪ ብለው ሊለቋት ነው። አለች ቢሏቸው ጨብጠው ሊገሏት ይኸው ሙታለች ሊሉ ነው። ነፍሷም ሞቷም ሕይወቷም በእጃችሁ ነው አሉ። ሞቷም ሕይወቷም በእጃችሁ ነው። ሰው
ሞቱም ሕይወቱም በእጁ ነው። በገዛ እጁ ሰው ሲኦልን ይወርሳል። በገዛ አንደበቱ ሰው መንግሥተ ሰማያትን ይወርሳል። ሞት ወሕይወት ውስተ እደ ልሳን እምቃልከ ትጸድቅ እምቃልከ ትትኮነን። ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ይፈረድብሃል። ሞትም ሕይወትም በአንደበት እጅ ነው ይላል ማቴዎስ ምዕራፍ 12 ቁጥር 36 ላይ ሲናገር። ስለዚህ እግዚአብሔር ሰውን ለሲኦልም ለገነትም አልመረጠም። ሰውን ሁሉ እግዚአብሔር የጠራው ለገነት ነው። ያን ጥሪውን ተቀብሎ አቤት ብሎ ስራ ሰርቶ ጸንቶ መገኘት ደግሞ የሰው ድርሻ ነው። ስለዚህ እግዚአብሔር በ40ኛው ቀን ይሾማል ማለት ብንሰራ የምናገኝበትን ባንሰራ የምንጎዳበትን አካል በ40 ቀን ስለሚሰጠን ነው። ተምረን የምንጸድቅበትን አንሰማም ብለን የምንኮነንበትን አእምሮ የሚሰጠን ያን ዕለት ስለሆነ ያን ያገኘንበት ቀን የ40 ቀን ዕድል የተባለ ያ ነው እንጂ ለተለዩ ሰዎች በ40 ቀናቸው የተሰጣቸው ጸጋ የለም። ስለዚህ እግዚአብሔር ሁሉንም ለድህነት የመረጠ አምላክ ነው። ለድህነት መርጧል። ያንን ምርጫ መቀበል የሰው ልጅ ድርሻ ይሆናል ማለት ነው። ስለዚህ መዳናችን በማን እጅ ነው ያላችሁኝ እንደሆነ በገዛ እጃችን የተያዘ ነው። ስለዚህ እግዚአብሔር ሲራክን እንዲህ አድርጎ መርጦ ከመከራ መካከል ጥበብን ገልጦ አሰልጥኖ ምስጢራትን በሙሉ አፍሶለታል። እኛንም በተመረጥንበት ጸንተን እንድንኖር አምላከ ቅዱሳን ይርዳን።